ተጠንቀቁ አገልጋዮች። በእነዚህ 2-3 ዓመታት ውስጥ የማንጠብቃቸው ሽፍቶች በቤተ ክርስቲያን ይመጣሉ። ይፈተሻል። የሰው ልጅ ሆይ ግንቡን ንደለው እንዳለው እግዚአብሔር የተደበቅንባቸው ግንቦች ይነደላል። ሌቦች፣ እግዚአብሔርን የማይፈሩ በክርስቶስ ወንጌል የሚያጭበረብሩ ሰዎች የት ነው ያሉት ካላችሁ እግዚአብሔር ቤት ውስጥ ፈልተዋል። እግዚአብሔርን ቃል ስሙ። መንፈሳዊ ድባቴ አለ፣ እንቅልፍ አለ፣ ማዛጋት አለ፣ ድንዛዜ አለ፣ ድካም አለ። እጅግ ከባባድ የሆኑ አታኮች አሉ። ቤተ ክርስቲያን ተልኳን እንዳትፈጽም የሚሻሟት ሾልከው የገቡ ሐሰተኞች፣ ክፎች፣ እግዚአብሔርን የማይፈሩ ለጊዜያዊው ነገር በመብላትና በመጠጣት ጉዳይ ላይ ብቻ የተሰማሩ ምናልባት እዚህ ጋር በጣም አድርጌ አስምሬ ስናገርበት ወንጌል ለብዙዎቹ ኑሮን ማሻሻያ እስኪመስል ድረስ ብር ማግኛና መዝረፊያ እስኪመስል ድረስ ጉዳይ ወደዚህ ተቀይሯል። በደንብ ስሙኝ። ይህን የእውነት ትምህርት እንዳንናገር በአንዳንድ ነገሮች አፋችንን ሊያዘጉ ይሞክራሉ። የነሱ አፍ ይዘጋል እንጂ ይህ የእውነት ቃል ከሚነገርበት እውነት ከሚነገርበት ሌቨል አይቀንስም። በየዘመኑ አምላኬ እግዚአብሔር ሰዎች አሉት። እኔ አልናገርም ብል ሌላውን ይቀሰቅሳል፣ ሕፃናትን ይቀሰቅሳል። እግዚአብሔር የመናገሪያ መንገዶች አሉት። ስለዚህ ለራስ ባክ ቱ ዲ ኦሪጂን፣ ወደ እውነተኛው መሰረታችን እንመለስ፣ ወደ ሪቫይቫል እንመለስ። ሰዎችን ወደሚያንጽ፣ ሰዎችን በእውነት ወደሚያስገኘው፣ እኛን ሰው ወዳረገው የእውነት ወንጌል እንመለስ። የለም ልላችሁ አልችልም። በየቦታው እግዚአብሔር ቅሬታዎች አሉት። ይህን የእውነት ወንጌል እንኳን ቁጭ ብላችሁ የምትሰሙ ሰዎች ጆሮአችሁ ከሚያሳክከውና አስተማሪን ለራሱ ከሚያከማቸው ማንነት ዞር ስላለ ነው ይህን ቁጭ ብላችሁ ታግዛችሁ የምትሰሙት። ወገኖች ሆይ ሌቦች፣ እግዚአብሔርን የማይፈሩ በክርስቶስ ወንጌል የሚያጭበረብሩ ሰዎች የት ነው ያሉት ካላችሁ እግዚአብሔር ቤት ውስጥ ፈልተዋል። ግን ዘመናቸው አጭር ነው። ቀኑን ሙሉ በሶሻል ሚዲያ በነሱ በዘረጓቸው መረቦች ውስጥ በልዩ ልዩ መንገድ የእግዚአብሔር ልጅ ስም ትምህርቱ ሲነቀፍ የሚውለው ለምን ይሆን? በነሱ ምክንያት ነው። በነሱ ጠንቅ የእውነት መንገድ ይሰደባል፣ ብዙዎች በመዳራታቸው ይከተላቸዋል የሚለው ጴጥሮስ የሚጽፍልን እውነት ይሄንን ነው። ስለዚህ ዛሬ የምነግራችሁ ነፃ ልንሆን የተጠራንበት ከእንደገና ወደ ባርነት ቀንበር ሰው ወደ ፈበረከው አጋንንት ሞልድ ወዳደረገው ትምህርት እንዳንመለስ፣ ጸጋውን ወደ ሴሰኝነት፣ ወደ ንግድ፣ ወደ ማጭበርበር ይልቁን ደግሞ ጣፋጭ ንገሩን ከሚሉ ጣፋጭ የቱ ነው? ለስጋ የሚመች ከርኩሰቴና ከጨለማይ እንዳልመለስ የሚያደርግ ይልቁን የሚያበረታታ በቃ በመደረግ የሚጠፋ ነው ምን ትጨነቃለህ የሚል ትምህርት፣ እርኩስ ትምህርት፣ የእግዚአብሔር መንፈስ የሌለበት እርኩስ ትምህርት ማለት ነው። የሰማይ አምላክ እግዚአብሔር ከኢትዮጵያ ቤተክርስቲያን ከአፍሪካዊቷ ቤተክርስቲያን ይሄንን የሰይጣን ዶክትሪን እየጠረገ ይጣልልን። ኮምፕሮማይዝ የምናደርገው ለምንድን ነው? እውነት ላይ የምናመቻምቸው ለምንድን ነው? ማስፈራሪቾ እየደረሰብን አያችሁ። አፋችንን በልዩ ልዩ ክፉ ጥቅሞች እንድንዘጋ እየተደረግን ኔቨር መቀጠል የለበትም። ለነፃነት ተጠርተናል። ክርስቶስ ነፃ ካወጣን ከኃጢአት ባርነት ከዘላለም እስራት በክርስቶስ ከዳንን ከእንደገና ሰው ወደ ፈበረከው ለክርስቶስ ወንጌል ዋጋ እንዳይከፍል አያችሁ ወደሚያመቻምችበት የኮምፎርት ዞን የዴማስ ወንጌል ማለት ነው። እግዚአብሔር ይገስጸው የዴማስን ወንጌል። የዴማስ ወንጌል ምንድን ነው? ኮምፎርት ነው፣ ስታተስ ነው፣ ኢዚ ላይፍ ነው። ወደ ተሰሎንቄ ሄዶ የጠፋበት ምክንያት ባክ እንዳደረገ አይደለም። ዴማስም የአሁኑን ዓለም ወዶ ትቶኝ ሄዷልና ሲል ሐዋርያው ጳውሎስ በቃ ሄዶ በሐዋርያነት ውስጥና በልዩ ልዩ ደግሞ የተልእኮ ቲም ውስጥ መከራ ከምቀበል ተሰሎንቄ አካባቢ ላይፍን ዘናፈታ ሆኜ ልኑርባት አለ። ስሙኝ፣ ዛሬ ለደረጃ ለምቾት ለዘናፈታ የሚሰበኩ ወንጌሎች የእግዚአብሔርን ቤት በተቀጠቁበት በዚህ ጊዜ እግዚአብሔር ቅሬታዎች አሉት። ቅሬታዎች አሉ በየቦታው ክብርህን መልስ የሚሉ መገኘትህን ወደ ቤት መልስ፣ ጽድቅህን ወደ ቤት መልስ፣
የክርስቶስን ወንጌል ወደ ከፍታው መልስ። ምግብ አይሆንብን፣ ጨርቅ አይሆንብን፣ መኪና አይሆንብን፣ ኮተታ አይሆንብን የሚሉ ቅሬታዎች እግዚአብሔር አሉት። እንደነዛ ያድርጋችሁ። ይሄንን በመናገራችን እንደ ተሳዳቢ እንቆጠራለን። ለምን ካላችሁ የትርፋቸውን ምንጭ የዘጋንባቸው የአውሬው አገልጋዮች አሉ። እነሱ በኢየሱስ ወንጌል ሲሸክቱ አላፈሩም። ዘይት ሲነግድ አላፈረም። ሶፍት ሲነግድ አላፈረም። እርኩሰቱን ሲቸረችር አላፈረም። እንዴት አፍራለሁ? ዋይ ውዳይ ለምን አፍራለሁ? የሚያሸማቅቋችሁ ካሉ እነሱ ይሸማቀቁ። በወይኑ ስፍራ ወይም ደግሞ በወይኑ ግንድ ላይ ሆናችሁ የምታፈሩ ቅርንጫፎች ከሆናችሁ አትፍሩ። ለዛቻቸው አትንበርከኩ። ስም ለማጥፋታቸው አትንበርከኩ። እግዚአብሔር በስራ ላይ ነው። ለፍላፊዎች አሏቸው፣ ቅጥረኞች አሏቸው ዛሬም። ነገር ግን ኢየሱስን አይችሉትም። ሰው ይሄ ወንጌል ከዘላለም እስራት የፈታኝ የሰማይን አጀንዳ በልቤ እንዳኖር ያደረገኝ ነው። ከክፉ ሕይወት የለየኝ ወንጌል ነው። መልሼ አልሸቅጥበትም፣ አላጭበረብርበትም። የዴማስ ወንጌል ኮምፈርት፣ ስታተስ፣ ኢዚ የሚባል ነው። ምቾት፣ ደረጃ። የዴማስ ወንጌል ዘናፈታ ነው፣ አትጨነቅ ነው። ኢሳይያስ መጽሐፍ ምዕራፍ 22 ላይ ያለውን ታሪክ በቀጣዮቹ ሳምንታት ልነግራችሁ የምችልበትን እድል አገኛል። እዛ ቦታ ላይ የተጠቀሰ ሳምናስ የሚባል የቤተ መንግስት የግምጃ ቤት ኃላፊ የነበረ፣ እንደ አንዳንዶች ዛሬ ሃይ ኦፊሱን ይዘውታል፣ ወንበሩን ይዘውታል። አመንዝራነት የነሱ ነው፣ ክፋት የነሱ ነው፣ አመፅ የነሱ ነው፣ እግዚአብሔርን አለመፍራት እነሱ ነው። ከማም ድካም የሚባለው ነገር ላይ እርግፍ አድርጎ እግዚአብሔር ሆይ ከአመፃ ጋር የምትስማማ አምላክ አይደለህም፣ የጽድቅና የእውነት የቅድስና አምላክ ነህ። ልጅህን ኢየሱስ ክርስቶስን በመስጠት ከዘላለም እስራት ከፈታኸኝ እየደጋገምኩ ቁስልህን አልወጋም፣ ልጅህን አላሰድብም የሚል የንስሐ ሕይወት ሲያስፈልጋቸው፣ እነሱ ግን ሪጀክት እያደረጉ ይኖራሉ። ኢየሱስን በየቀኑ ደጋግሞ ይሰቅሉታል። በነሱ ጠንቅ የእውነት መንገድ ይሰደባል። ግን አሁንም ቢሆን ቅሬታዎች አሉ። በመንፈስ የሚመላለሱ የስጋን ነገር ከቶ የማያስቡ የማያደርጉ ቅሬታዎችን እግዚአብሔር ያበቅላል። ቤቱ ዘመን፣ በፈርዖን ዘመን፣ ቤቱ ዘመን አጠገባቸው ከባባድ ነገር እየተፈጸመ የእግዚአብሔርን እውነት አይተው ያደጉ እንደነ ሳሙኤል አይነት የኤሊ ልጆች ወደ ድንኳን ምን ይዘው ይገቡ እንደነበር፣ ከእግዚአብሔር ቤት መሰዊያ ምን እያደረጉ ይበሉ እንደነበረ ያውቃል፣ ያያል። ያን እያየ ግን እግዚአብሔር ጠብቆት ነው ያደገው። ካማ ዘማሪዎች፣ ሰባኪዎች እኔን ጨምሮ የእግዚአብሔር ቤት አገልጋዮች ነን ካልን ከርኩስ እግዚአብሔር ከማይከብርበት መንገድ እየተመለስን፣ ወንጌል ምቾት አይደለም፣ ዋጋ ያስከፍላል። ወንጌል ደረጃን መጨመሪያና መፎካከሪያ አይደለም፣ ዋጋ ያስከፍላል። ወንጌል ዘናፈታ፣ ተዝናና፣ ባካ ትጨነቅ ምንልበት አይደለም፣ ዋጋ ያስከፍላል። ልታምኑ ብቻ አልተጠራችሁም፣ መከራንም ልትቀበሉ ነው ይላል። ከተማ የምትኖሩ ከከተማም ወጣ ብለን በየገጠር የምንኖር ወገኖች ሆይ በልዩ ልዩ መልክ መከራ ስለ ክርስቶስ ወንጌል እንቀበላለን። ነገር ግን ወደ ጆሮአችሁ ላደርስ ያለውን የእግዚአብሔርን ቃል መልእክት ስሙኝ፣ ስሙኝ፣ ስሙኝ። ነገ በሕይወታችሁ ዘመን ፍጻሜ እንዳትጸጸቱ ስሙኝ። ሰውን የሚገስጹ፣ ሰውን የሚዘልፉ፣ ሰውን በእግዚአብሔር ቃል እውነት የሚያስታጥቁ ሰዎች በስተኋላ ሞገስን ያገኛሉ። መጽሐፉ የሚነግረን ይሄንን ነው። ምላሱን ከሚያጣፍጥ ይልቅ ሰውን የሚገስጽ በስተኋላ ሞገስን ያገኛል ይላል። ይህንን መልእክት ነፍሳችሁ ትታገሰው ይሆን? የምክርን ቃል ትታገሱ ይሆን? አምላክ እግዚአብሔር በእውነት ላይ ቆማችሁ በእውነት ላይ ሳትዋሹ ዘመናችሁን የምትጨርሱበትን አቅም ይስጣችሁ። ክርስትና ይሄ ነው። ልናምን ብቻ አልተጠራንም፣ መከራንም እንድንቀበል። እንዴታ? በስጋው መከራን የተቀበለ ኃጢአትን ትቷልና የሚል ቃል አለ። when you suffer ስለ ክርስቶስ ወንጌል ስለ እውነት ኮራፕትድ አልሆንም፣ አልደባለቅም፣ አላጭበረብርም፣ አልወነብድም፣ እግዚአብሔር በማይከብርበት መንገድ አልሄድም ስትል ሚናህን ለይታ የዛን ጊዜ በጨለማ ውስጥ ያሉ ሰዎች፣ አመለካከታቸው ምድራዊ የሆነ ሰዎች፣ የትርፋቸው ምንጭ እንደተነካባቸው የሚያስቡ ሰዎች አንተ ስታልፍ ፓውዛ
ፓውዛህን እላያቸው ላይ እንዳበራህ የሚያስቡ ሰዎች ይቃወሙሃል፣ ይሰድቡሃል፣ ያጥላሉሃል፣ ይንቁሃል፣ ብዙ ነገር ይላል። just walk your way alone with God። መንገድህን ቀጥል፣ አትፍራ። እግዚአብሔር ብቻውን እንደመራህ፣ እግዚአብሔር ብቻውን እንደረዳህ ምታስብ ከሆነ በሰው ውዳሴ ላይ እድሜህን አታሳልፍ። በከንቱ ውዳሴ ላይ እድሜህን አታሳልፍ። እነከሌ ምን ይሉኝ ይሆን? እነከሌ ምን ያስቡብኝ ይሆን? who cares? በወንጌል እውነት ላይ መቆምህን አስብ። ይሄ ሁሉ ያልፋል። አሁን የምታዩት ያልፋል። ብልጭልጩ ያልፋል። በማልፈው ጌታ ፊት እንኳን ስለሰራ ነው ስለተናገርነው ነገር መልስ የምንሰጥበት ዘመን ቅርብ ነው። ኢየሱስ በደጅ ነው ያለው። ጌታችን ኢየሱስ በደጅ ነው። ዳሩ ግን የነገር ሁሉ መጨረሻ ቀርቧልና እንደ ባለ አእምሮ አስቡ፣ እንደ ባለ አእምሮ አስቡ፣ ትጸልዩም ዘንድ በመጠን ኑሩ ተብሎ ተጽፏል። this is powerful gospel። ከስጋ የሚለይ የአሜሪካ ቸርቾችን፣ የአውሮፓ ቸርቾችን፣ የሌሎች ሰፋፊ ኮንቲነንት የሆኑትን ቸርቾችን ያራቆተ እርኩሰት የኢትዮጵያ ቤተ ክርስቲያንን ሊነቀንቃት በብዙ ሾልኮ ገብቷል። ሾልከው የገቡ መሪነን ባዮች፣ ሾልከው የገቡ ነበኝነን ባዮች፣ ሾልከው የገቡ የእግዚአብሔር ልጅ ኢየሱስ ከመብላት ከመጠጣት የነሱን ኑሮ ከማሻሻል ውጪ ሌላ ነገር ያልሆነባቸው ወገኖች ሆይ ስለ ዘላለም የህይወት ጉዳይ ነው የተጠራ ነው። ፕሮስፐሪቲ ጋስፖል የብልጽግና ወይም ደግሞ የሀብት የጥርመሳ የዌልዝ ኤንድ የሄልዝ ጋስፖል ብቻ የገባቸው ሰዎች፣ እዛች ውስጥ የተቀረቀሩ ሰዎች የኢየሱስ ክርስቶስን መከራ መቀበል አይችሉም። ቢኬርፉል፣ ከነዚህ ሰዎች ተጠንቀቁ። ጣፋጯን ብቻ ነው የሚነግሯችሁ። አይዞ ይሉሃል። የትም ከርመ ስትመጣ አጪሰህ ጠጥተህ ረክሰህ ሰክረህ ባዶ ሆነ ህይወት ተራቅቶ ስትመጣ አይዞህ አይዞህ ነው የሚሉት። አሁንም ካውንሲደር አድርጎ እግርን መታጠብ የሚለው የእግዚአብሔር ልጅ ኢየሱስ ይሄንን ነው። ርግፍ ርግፍ ስትራመድ የከረምክበት ንጥብ አንጻኝ፣ አጥራኝ፣ ቀድሰኝ ማለት ነው። በዚህም ዘመን ይህንን የንስሐ ፍሬ የማፍራትን መንገድ የማይፈልጉ አንዴ ፈጽሞታልና የሚሉ ማለት ነው። እኔ እንደፈለኩ ብሆን ደህንነቴ ሊነካ አይችልም የሚሉ ነገር ግን የማያፈራውን ያስወግደዋል የተባለውን የዘነጉ ሰዎች አሉ። ደቀ መዝሙር ነኝ ካልክ አፍራ፣ ኢየሱስን መስላ አሳየኝ፣ ከዓለም ጋር አትሰፋ፣ አራክፍ። ተጠንቀቁ አገልጋዮች። በእነዚህ 2-3 ዓመታት ውስጥ የማንጠብቃቸው ሽፍቶች በቤተ ክርስቲያን ይመጣሉ። ይፈተሻል። የሰው ልጅ ሆይ ግንቡን ንደለው እንዳለው እግዚአብሔር የተደበቅንባቸው ግንቦች ይነደላሉ። የአመፅ ግንብ፣ የርኩሰት ግንብ እንፈተሻለን። በደንብ ስሙ። ይሄ ሁሉ አደባባዩን የሞላ ለከንቱ ውዳሴ የእሱ ስም እስካልተነካ ድረስ የእግዚአብሔር ልጅ ስም ቢሰደብ ባይሰደብ ምንም መስሎ የማይታየው የተራቆተ ህይወት የሚኖር ሞራል የጣለ ጸጋውን በሴሰኝነት የቀየረ አገልጋይ ነኝ ሁሉ ባይ መንጋው እየተቦጨቀ መንጋው በሰይጣን ጅቦች እየተዘነጠለ እሱ ብሩን ይሰብስብ ይነግድ። የሳውዝ አፍሪካ ቅዱሳን፣ የአሜሪካ ቅዱሳን፣ የአውሮፓ ቅዱሳን፣ የኢትዮጵያ ከተሞች ከዋናው ከተማ ጀምሮ ያለች ቤተክርስቲያን ቅዱሳን ቤታችሁን ፈትሹ፣ ቤታችሁን ፈትሹ። እነማን ናቸው የእናንተ ኢየሱሶች? ከእግዚአብሔር ልጅ በላይ እላያችሁ ላይ ዘውድ ሆነው የተቀመጡ እነማን ናቸው? who are they? who are they? can I ask you this one? ልጠይቃችሁ ጥያቄ። የሰው ደቀ መዛሙርቶች አከላይ ተነካብኝ እንዳለ ተነካ ብሎ የሚከራከርልኝን ሰው ለአፈራ አይገባም። ሲሰድቡ ይሟል ይችላሉ፣ ሲዘረጥጡ ይሟል ይችላሉ። ጠበቃዬ ከላይ ከሆነ ከጠበቀኝ የሞትን ድልድይ ይሻገራሉ፣ የጨለማን ድልድይ ይሻገራሉ፣ የክፉዎችን ከበባ ይሻገራሉ። ማታ ይመለሱ የተባለባቸው ማታ ይመለሱ። ጉዳት ቀርባለችና ጉዳት ቀርባለችና ክፍ እስኪያልፍ ድረስ ከክንፎች በታች ይሸሸጋለሁ እንዳለው ዳዊት። ሳኦል ጦረኞቹን ልኮ ሳኦል
ገዳዮቹን ልኮ ከሜልኮል ከሚስቱ ለይቶ ወስዶ ሊገለው ሲል ዳዊትን እሷ አስመልጣው ታሞ ተኝቷል ብትል እንኳን የራራ ሰው አልነበረም። ሳኦል አምጡት ከናልጋው ልግደለው ነው ያለው። እንደነዚህ አይነቶች ናቸው የኢየሱስ ወንጌል ተቃዋሚዎች፣ ሆድ አምላኮች፣ ክብራቸው በነውራቸው የሆነ የነሱን አመፃ እግዚአብሔር የሚበታትንበት ዘመን ቀርቧል። አገልግሎት ተብሎ የተመሰረቱ በየቦታው የተቋቋሙ ጉዳዮች ይፈተሻሉ። እንፈተሻለን። ቤተ ምሕረት ጭምር ይፈተሻል። ከማ ዝማሬ፣ አምልኮ፣ ስግደት፣ መንበርከክ ልንንቀጠቀጥ ሁሉ ከተገባ ለአብ ነው፣ ለጌታችን ለኢየሱስ ነው፣ ለታላቁ ጌታ ነው። ስጋን የሚገሉትን አትፍሯቸዋል። እግዚአብሔር እያንዳንዱ አፉን ዘግቶ በእሳት ቁጭ ያለው በሶሻል ሚዲያ ስሜን ያጠፉታል ይላል፣ ይሰድቡኛል ይላል። ምክንያቱም ከመለፍለፍ ውጭ ቀኑን ሙሉ የሰው ስም ከማጠልሽ ከመሳደብ ውጭ ሌላ ወንጌል የሌላቸው ሰዎች አሉ። ይሄን ወንጌል እንኳን ስናገር የመታገስ አቅም የሌላቸው ማለት ነው። but the time has come። አገልጋዮች ተጠንቀቁ፣ ህይወታችንን እንመርምር። ራሴን ጨምሮ ነው እያልኩ ያለሁት። check your life, check your circle, check your gospel, check your family። እንፈትሽ፣ የቆምንበትን እንፈትሽ። ከወዴት እንደወደቅ ካስብ ተብሎ ተጽፏል። የቀደመው ፍቅራችንን እንመልስ። ይሄ የቀዘቀዘው በረዶ የሆነው የእግዚአብሔርን ነገር ለማቅለል ልብ ያገኘንበትን ከንቱ ነገራችንን ከኛ አስወግደን ወደ ቀድሞው ልጅነታችን ብንመለስ መልካም ነው። that's why የሚያደነዝዝ የሚያፈዝ ኢየሱስ ክርስቶስን እንደተሰቀለ ሆኖ የተሳለውን ጌታ ከፊታቸው ዞር ያደረገውን የአዚም ወንጌል ሐዋርያው ጳውሎስ እየተቃወመ እውነተኛ ሐዋርያ እኮ አይደለም፣ እሱ እኮ እግዚአብሔር አልጠራውም፣ እሱ እኮ የኢየሱስ ሐዋርያ አይደለም ሲሉ የሐዋርያነቴ ማህተም እኔ ላይ አለ አለ። ቁስሌን ገልጬ ላሳያችሁ አለ። የሐዋርያነቴ ማህተም እኔ ጋር አለ። ቁስል ነኝ፣ አንድ ቦታ የለኝም፣ ተቀጥቅጫ። ዋጋ ከከፈልክ አይቀር ለዚህ እውነተኛ ወንጌል ዋጋ ክፈል። ለኩርማን እንጀራ ለሚያልፍ ሁሉን ትተህ ለምታልፈው ነገር የእግዚአብሔር ልጅ ወንጌል አትሸቅጥ፣ አታጭበርብር። መብላት መጠጣት ዝና የምትለው ለዛውም ይሄ የጤፍ ቅንጣት የሚያክለው የኛ ዝና እዚች ድንበር ውስጥ እንኳን እንታወቅ። ይልቁን በታወቅንበት ጌታ በዳንበት ጌታ እየተመካን ህይወታችንን ብንመራ that's so good። ይሄን ያወራላቸዋል። ነፃ እኮ ወጥታችኋል፣ ከእንደገና በባርነት ቀንበር አትያዙ። ህግ የሚሏችሁ እነሱ እግዚአብሔር ልጅ ወንጌል መከራ እንዳይቀበሉ ስለፈለጉ ፕሪፕሌክስ እያደረጉ ነው አለ። ዛሬ ቶለራንስ እንደሚባለው ማለት ነው። አንዳንዶች የሃይማኖት ተቋም እንዳይቃወማቸው፣ ማጆሪቲው እንዳይቃወማቸው ፐብሊክ አፕሩቫል ይፈልጋሉ። ውዳሴ በየሶሻል ሚዲያ እንትና እኮ ከኛ ወገን ነው እንዲባል። ሰማይ ፓ ይበልል፣ አምላክ እግዚአብሔር ፓ ይበልል። አያችሁ፣ የሰውን አፕሩቫል የፈለጉ ሰዎች ድሮም አለ ጌታ ኢየሱስ አባቶቻቸውም ለነቢያቶቻቸው እንደዚህ ያደርጉላቸው ነበር። ምን? ሰዎች ሁሉ ስለ እናንተ መልካምን ሲናገሩላችሁ ወየውላችሁ። አባቶቻችሁም ለነቢያቶቹ ሌቶቹ ለሐሰተኞቹ። ዛሬ የእውነት ወንጌል የሚሰብኩ ሰዎች ነፍሳቸው ተጨንቃለች። ክብርህን ምሕረትህን መልስ ወደ ቤትህ እያሉ ነው። ነጋዴዎቹ ግን ላያቸውን አሳምረው፣ ወንበዴዎቹ ገጻቸውን አሳምረው በስሙ መጥተዋል። ዘወትር እየተማሩ እውነትን ወደ ማወቅ የማይደርሱ ሰዎችን ያባብሏቸዋል፣ ይሸረችሩላቸዋል። ትልቅ መስቀል አለ፣ ኢየሱስ ግን እዛ የለም። በስሙ ነው የሚነገረው። ተመለሱ። ይሄን እያወራ ይመጣና ከዚህ ሁሉ ስትራግል፣ ከዚህ ሁሉ ማት፣ ከስጋ ስራ፣ ከልዩ ልዩ ፈተና የምትድኑት በምንድን ነው? በመንፈስ ስትመላለሱ፣ በመንፈስ ቅዱስ ስትሞሉ፣ በመንፈስ ቅዱስ ቁጥጥሩ ስትሆኑ፣ ሐሳባችሁን እሱ ሲቀርጸው፣ ፍቃዳችሁን እሱ ሲይዘው፣ የዛን ጊዜ የስጋን ስራ መፈጸም ታቆሙና
የጸጋው መንፈስ ኃጢአተኝነትና ዓለማዊ ምኞትን እያስካዳችሁ ወደ እግዚአብሔር አብን ወደ መምሰል ኢየሱስን ወደ መምሰል የመንፈስን ፍሬ ወደ ማፍራት ትሄዳላችሁ ይላል። በልዩ ልዩ ስፍራ ያላችሁ ቅዱሳን ወንድሞችና እህቶቼ ሆይ የምክርን ቃል ታገሱ። አባቶቻችን ለኛ ይጠቅማል ባሉን በስጋ የወለዱን እንኳን ለኛ ይጠቅማል ያሉትን እንኳን መቅጣት ይቀጡን ነበር። ለጥቂትም ጠቅመውናል። ይልቁን የመናፍስት አባት የአማልክት አምላክ እሱን እንመስል ዘንድ ከቅድስናው ተካፋይ እንሆን ዘንድ ይቆነጥጠናል። ይህን ቃል ትታገሱ ይሆን ወይስ ጣፋጩን ንገረን ነው? በመንፈስ መመላለስ ለገላትያ ሰዎች የስጋን ስራ እንዳይፈጽሙ ዓለምን እንዲያሸንፉ ጌታ ኢየሱስ ክርስቶስን መስለው እንዲመላለሱ ምን ነበር የሚያስፈልጋቸው? በመንፈስ መመላለስ፣ አንደር ኮንትሮል መሆን፣ በመንፈስ ቅዱስ ቁጥጥር ስር መሆን። ይሄ ነው የሚያስፈልግህ። ዛሬ ያሸነፈህ ይህ ደካማ ስጋ ያሸነፈህ አንድ ሰዓት እንኳን ልትተጉ ልትጸልዩ አልተቻላችሁምን ብሎ ጌታ ኢየሱስ በጠየቀ ጊዜ እንቅልፍ ከብዶባቸው ነበር ደቀ መዛሙርቱ። ምንድን ነው? ወደ ፈተና እንዳትገቡ ትጉና ጸልዩ። ስጋ ደካማ ነው፣ መንፈስ ግን ዘወትር ተዘጋጅቷል አለ። ብርቱ የሆነው መንፈስ ኢየሱስ ያድናል። የስጋን ስራ መግደል፣ ዓለምን ማሸነፍ፣ ክፋቷን ማሸነፍ። ዛሬ ትላንትና ስንጸየፋቸው የነበሩ የእርኩሰት እና የጨለማ ሰርክሎች ዛሬ ሌጋል ሆነዋል። ክርስቲያኖችን ዛሬም ስለሆነ ነገር አረባካችሁ እያለን ምንለምንባቸው ነገሮች አሉ። እንዴት ልንገራችሁ ወንድሞች ሆይ? ለመናገር እኮ ጭንቅ ነው። ዛሬ ምችን ነገር ቀየር አድርጎ ለንግዱ የሚያውለዋል። እንዲህ ሊናገር ፈልጎ እኮ ነው። ኤግዛክትሊ እንዲህ ልናገር ፈልጌ ነው። አብሶሉትሊ አንተም የነውርህን አረፋ ስትደፍቅ አላፈርክም። በእግዚአብሔር ልጅ አላፍርም። በእውነተኛው ጌታ አላፍርም። ልበላ ልጠጣ ከዛ ልሞት አልተጠራሁም። ደቀ መዝሙር ልሆን ነው። ኢየሱስን ላከብረው ነው የተጠራሁት። ስሙን ላገነው ነው የተጠራሁት። መንፈስ ይሙላባችሁ። በወይን ጠጅ አትስከሩ። ወይን ጠጅ በመሰለ በሶሻል ሚዲያ ጋርቤጅ፣ ወይን ጠጅ በመሰለ በግርግር ኖይዚ ስክሪሚንግ በሆነ ጫጫታ አትስከሩ። you have to get your dwelling place። ግባ ወደ ሚስጥር ቦታ። በስውር የለመንከውን በግልጽ ወደሚከፍልህ ወደሚመልስልህ ጌታ ወደሚመልስልሽ ጌታ ገባ በይ። ለልዑል ክብር ይሁን። ስለዚህ ሐዋርያው ጳውሎስ 5ኛው ምዕራፍ ገላትያ ማለት ነው ቁጥር 16 ላይ ምን አለ? ነገር ግን እላለሁ በመንፈስ ተመላለሱ። በመንፈስ ቅዱስ ተመላለሱ። በመንፈስ ቅዱስ ሙላት ተመላለሱ። ወይን ጠጅ የመሰለው የዚህ ዓለም ነገር የስጋ ስራ ህይወታችሁን አይቆጣጠረው። when you feel in spirit when you feel with the spirit ማለት ነው የስጋን ስራ እንዳትፈጽም የሚያደርገን ፓወርፉል ማንነት ታገኛለህ ማለት ነው። ወንድሞች ሆይ ከማናችሁም ይልቅ ደካማ ሰው ማለት ይሄ ሰው ነው። ጌታ ግን ረቶኝ ቆምኩ። ጌታ ግን ረቶኝ ክርስቲያን ነኝ። ጌታ ግን ረቶኝ እያገለገልኩት ነው። ዛሬም ከዓይኖቼ እንባ አልተሰወረም። when will you visit me እለዋለሁ። መች ነው ክብርህን ወደ ቤትህ? መች ነው ምህረትህን ቸርነትህን አብልጠህ አግንነህ ከቀስት ፊት እያስመለጥክ ትውልድህን? የምንማራቸው ትምህርቶች በህይወታችን እየተረጎምናቸው ስምህን እያከበርን የምንኖረው መች ነው የሚል ጥያቄ አለኝ። በገንዘብ ፊት የመዝረክረክ ጉዳይ የሚያከትመው በጥቂት ስም ፊት ጥቂት እነከሌ አይቀየሙኝ እግዚአብሔር እኮ ያውቃል ውስጥ የምንልባቸው እግዚአብሔር ወደኋላ ተትቶ ሰው የቀደመበት ዘመን የሚሻረው መች ነው? የኢትዮጵያ አገልጋዮች ሆይ፣ የኢትዮጵያ ቤተክርስቲያን ሆይ ከገባሽበት ጥልቅ እንቅልፍ ንቂ። መሪዎችሽን ፈትሻቸው። ዛሬ ነውረኛን ነገር ገንዘብ ያገኙበት እንጂ አፕሮቭ የሚያደርጉ ሰዎች አሉልን። ደም የሚጠጡ ሰዎች አሉ። እጃቸው በደም የጨቀየ ሰዎች አሉ። መንጋውን እየዘነጠሉ የጨረሱ ቆዳውን ልብስ ደሙን መጠጥ ያደረጉ ስጋውን ዳቦ ይመስል የበሉ የተጣበቁበት መሪዎች አሏት። የኢትዮጵያ ቤተክርስቲያን ያስወግዳቸዋል።
ምንደኞች ናቸው። መንጋው በጅቦች፣ መንጋው በአውሬ፣ መንጋው በተኩላ፣ መንጋው በቀበሮ ሊበላ ሲል ታግሰው አይከላከሉለትም። እኔ ቀድማለሁ አይሉም። እንደ ዳዊት ነፍሱን ስለ ወዳጆቹ ያኖረውን እረኛ የእግዚአብሔር ልጅ መምሰል አይችሉም። ቅሬታዎች ግን አሉ። ዛሬም በብዙ ድካም ቤተክርስቲያንን እያገለገሉ ያሉ የእግዚአብሔር አገልጋዮች አሉ። እነሱን እዚህ ውስጥ ልጨምር አልችልም። አብሬያቸው ማለቅስባቸው። አብረን ተንበርክከን ክብርህን ወደ ቤት መልስ፣ የኢትዮጵያን ቤተክርስቲያን አድሳት፣ የአፍሪካውን ቤተክርስቲያን አድሳት የምንለ ሱትህን ከምታሰማምር ውስጥህን አሳምር። ቅሚያ፣ ዝርፊያ፣ የሙታን አጥንት የሞላበትን የእርኩሰት ህይወትህን አስወግድ። ፍራ እግዚአብሔር። ወንጌልን ይዘህ ወንጌልን ለዕለት ገቢህ አትቀይረው። ለዕለት ገቢህ አትቀይረው። ቼንጅ ዮር ላይፍ፣ ቼንጅ ዮር ታውትስ፣ ቼንጅ ዮር ሰርክል ኢን ጂሰስ ኔም። ይሄ ወንጌል እኮ የክብር ወንጌል ነው። አያችሁ፣ ዛሬም ማጎር መሳበብ ድንጋጤ የሚባለውን ነገር እግዚአብሔር የሚያጣብቅባቸው ሰዎች አሉ። በክብሩ ፊት አይቆሙም። ብዙ ጊዜ ከርኩሰቷና ከጨለማ ስራዋ እንድትመለስ እድል ሰጠዋት አለ። ያችን ኤልዛቤልን ዝም ብለሃታል አለ ጌታ አምላክ። ነገር ግን በአልጋ ላይ ጥላት አለው እንዳለ ዛሬ ክብሩ እየተነካ ጌታዬ ኢየሱስ ቀኑን ሙሉ የማንም አሕዛብ ሜም መስሪያ ሆኖ ስሙ፣ ሜም መስሪያ ጴንጤ ባይኖር በማንን ስቅ ነበር እየተባለ እየተጻፈብን። የኔ ወንጌል እንደዚህ አይደለም ወገኖች ሆይ። 29 ዓመት የተከተልኩት ጌታ ያገለገልኩት የእግዚአብሔር ልጅ ለእኔ እንደ ንጋት ኮከብ ነው። ዛሬም በቤቴ አልሸጥም፣ እራባለሁ፣ ጎዳና ወጣለሁ ካስፈለገ። በወንጌል አላጭበረብርም። ይሄ ወንጌላችን ነው ለብዙዎች ስድብ የሆነባቸው። እምቢ ሲሉ ኮምፕሮማይዝ እያደረገ ጣፋጯን የሚነግሩ የራሳቸውን አስተማሪዎች የሚያከማቹበትን ነገር በቃ አበዙት። ኢሪቴት ያደርጋቸዋል። የቅድስና መልእክት፣ የተመለሱ መልእክት፣ ንስሐ ግቡ፣ ኢየሱስን ምሰሉ፣ በእውነተኛ መንፈሳዊት እንመላለስ የሚባለው ነገር አይሰሙትም። የተወደዳችሁ ወንድሞችና እህቶች ሆይ ምሳር በዛፍ ስር ነው። ቤተክርስቲያን መሪዎች ሆይ ምሳር በዛፍ ስር ነው። ሴኩላር ሊደርስ ስሙ፣ ምሳር በዛፍ ስር ነው። አለቀ። ለዚች 80 ዓመት ኢንዲንጉ እኮ ነው። ከዛ የቀረው ድካም ነው። 70-80 ድካም ነው። አንዳንዶች አሰናብተናል፣ የሉም፣ ሄደዋል ወደ ጌታ። አንዳንዶቹ ምንም ሳይሸቅጡ ጌታቸውን እንዳከበሩ በደስታ ሄዱ። ኢሳይያስ 57 ጻድቃን ይወሰዳሉ፣ ነገሩን የሚያስተውል የለም፣ ክፉ ቀን በመጣ ጊዜ እንዳያዩ ይላል። አንዳንዴ እመኘዋል። ሞት እኮ ለኛ ጥቅም ነው። ኢየሱስን አክብረህ ከኖርክ ባልጋ ላይ ሆነ ማረፍ ጥቅም ነው። አትወንብዱ። ባክ ቱ ዘ ኦሪጂን፣ ወደ ልጅነታችን ጌታ። ቀኑን ሙሉ የእግዚአብሔር ልጅ ስም በእኛ ሲነቀፍ፣ ፕሊዝ ከእውነት ጋር ተባበሩ። ወደ እውነተኛይቷ ቤተክርስቲያን ፊታችሁን መልሱ። ጸሎት ወዳለባት፣ ቅድስና ወዳለበት፣ እግዚአብሔርን መፍራት ወዳለበት፣ ቢያንስ ውሃ የሚያነሳ ወንጌል የሚሰበክበት ቸርች፣ ተግሳጽ፣ ዘለፋ፣ ምክር ወዳለበት፣ የእግዚአብሔር ማጽናናት፣ ይልቁን ደግሞ ለጢሞቴዎስ እንደተነገረው ምልጃ፣ ልመና፣ ምስጋና ወዳለባት ቤተክርስቲያን ተመለስልን ልዑል ሆይ እናክብርህ ወደሚለው ወደዛች ተቋም ተመለሱ። ደክማም ቢሆን አርጅታም ቢሆን በብዙ ምጥ ውስጥም ቢሆን ያቺ የክርስቶስ ቤተክርስቲያን ትሻላችኋለች። ከነ እያጠበ ከሚበላህ እየቦረሸ ከሚበላህ። አየህ፣ ምንም ችግር የለበትም። የተጸለየበት መጽሐፍ ቅዱስ ነው ይልሃል። መጽሐፍ ቅዱስ ለእሱ ይጸልይለታል እንጂ መጽሐፍ ቅዱስ ላይ እንዴት ነው እሱ ይሄን ቃል ላሻሽል ነው እኔ የተጸለየበት ምናምን የምትለው? የሰማይ አምላክ እግዚአብሔር እናንተን እንደ ስራችሁ ሲያደርጋ ያለው ቁጭዬ እፈሩ፣ ንስሐ ግቡ፣ ከርኩሰታችሁ ተመለሱ።
የእግዚአብሔር ልጅ ስም ካሰደባችሁበት ከጨለማ ስራችሁ ውጡ። አያችሁ፣ ጥቂት ጭል ምትል እውነት ሰባኪ ቤተክርስቲያን ካለች ዘመቻ ይከፈትባታል። ተመለሱ፣ ተመለሱ፣ ተመለሱ። የሰማይ አምላክ እግዚአብሔር በቃሉ በመንፈሱ ይላል ተመለሱ። የተወደዳችሁ ወንድሞችና እህቶች ሆይ ጌታ አምላክ እንዲህ ነው የሚለው፣ በመንፈሴ ብትሞሉ በመንፈስ ቅዱስ ቁጥጥር ውስጥ ብትሆኑ ዘመናችሁ አይባክንም፣ ዘመናችሁ በጸጸት አይደመደምም። ይልቁን ጥበበኞች ሆናችኋል፣ ጥበበኞች ሆናችኋል። የጥበብን መንገድ መርጣችኋል። በአደባባይ ለምትጮኸው ጥበብ መልስ ሰጥታችኋል። ጋይስ አምላክ እግዚአብሔር መንገዳችሁን በንጹህ አይጠበው። አምላክ እግዚአብሔር መንገዳችሁን በቅዱሱ መንፈስ ይጠበው። የዛላችሁ የደከማችሁ በቃኝ ያላችሁ በእንደኛ ባለ ወጥቶ አፉን በሚከፍት ምክንያት የተሰናከላችሁ ወገኖች ሆይ አምላክ እግዚአብሔር ከክፉ ይጠብቃችሁ። እንመለስ። ያ ውበት ይሻለናል፣ ያ የመንፈስ ፍሬ ይሻለናል፣ ያ ምጥ ይሻለናል። የዴማስን ወንጌል ከእጃችሁ አሽቀንጥራችሁ ወርውሩ። ምቾት፣ ደረጃ፣ ዘና ፈታ ማለት የዴማስ ወንጌል ነው። መከራን የምትቀበሉ ከሆነ ስለ ክርስቶስ ስለ እግዚአብሔር ልጅ በስጋችሁ you can't carry the cross without suffering የሚባል ንግግር አለ። አያችሁ፣ መስቀልን ያለ መከራ አታስበው፣ አታስበው። የክርስቶስ መስቀል የክርስቶስ መከራ ተካፋይ ነኝ ስትል፣ አዎ መስቀሉን ተሸክመሃል ማለት ነው። በየጊዜው አላረግም፣ አልፈጽምም፣ እጋደላለሁ ስትል የክርስቶስ መስቀል ተሸክመሃል ማለት ነው። መስቀሉን ተሸክመህ ከኋላ ኋላው እየተከተልከው ነው ማለት ነው። እኔ ከልቤ ዛሬ መጸልይላችሁ አምላክ እግዚአብሔር ስጋችንን የዚህን ዓለም ነገር ኃጢአትን፣ ዓለማዊ ምኞትን የምናሸንፍበትን ጸጋውን አሁንም በመንፈሱ ያፍስስልን። አሸናፊዎች ሆናችሁ ማውንትን ታፕ ተራራው ጫፍ ላይ እንገናኝ ወደ ክብሩ። አይ ሆፕ ይሄን ሱነን ቨሪ ሱን ታያላችሁ። 5 ሰዓት 6 ሰዓት ቅዱስ 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 ብለን የማንጠግብበት ክብሩን ይመልስልናል። በየቦታው የአመፃን ልጅ መሰዊያ የሚሰነጣጥቅ ሪቫይቫል 15 20 200 300 ከዛም በላይ ሆኖ በሚሰበሰቡ እግዚአብሔርን የሚፈሩ እርስ በርሳቸው የሚነጋገሩ ሰዎች መካከል የሚነሳ የአምላክ የእግዚአብሔር እሳት አለ። ያ እሳት የርኩሰትንና የጨለማን የእሱን መስቀልና የአምላኬን የጌታዬን ሕይወት የሚጋርደውን አዚም የሚበላ እሳት ነው። ቅዱስ ቅዱስ ያለህና የነበርክ አልፋና ኦሜጋ ምንልበት ዘመን የኢትዮጵያን ቤተክርስቲያን ያጥለቀልቃታል። ቅሬታዎች አሉ። ስለዚህ እናንተ ቅሬታዎች፣ እናንተ እግዚአብሔርን የምትፈሩ፣ እናንተ ቀንና ሌሊት አባት ሆይ የምትሉ ሰዎች፣ ነፍሳችሁ የተጨነቀችባችሁ ቤዛችሁ ቀርቧልና ሻቅባችሁ ተመልከቱ፣ ቀና ብላችሁ ተመልከቱ። ጌታ እንደዚህ ይላል፣ መንፈስ የተሞሉ በመንፈስ ቅዱስ ተመላለሱ። ዴሊ when you hang out your life ስትወጣ ስትገባ በመንፈስ ቅዱስ ቅንነት ይጠይቃል። ንጽህና ያለበት ህይወትን ይጠይቃል። መሞላት ነው። It is better than anything ከምንም ነገር ጋር ይህ ህይወት አይመሳሰልም። ነገር ግን እላለሁ በመንፈስ ተመላለሱ፣ የስጋን ምኞት ከቶ አትፈጽሙ አትፈጽሙ። ይህን ልበላችሁና ልጨርስ። ፎር ኤግዛምፕል ምሳሌዎችን በማስታወሻ ላይ ያኖርኩትን ልንገራችሁ። በእግዚአብሔር መንፈስ መመራት ማለት ነው። በመንፈስ መመላለስ ማለት እግዚአብሔር ምርጫዎቻችንን፣ አመለካከቶቻችንን፣ ድርጊቶቻችንን እንዲቀርጽ መፍቀድ ማለት ነው። በመንፈስ ቅዱስ ቁጥጥር ውስጥ መዋል ወንበር መስመር ማለት አይደለም። 3 ሰዓት በልሳን ሳይተረጎም መጮህ ማለት አይደለም። ቢ ኬርፉል።
ለአሕዛብ ላላመኑ እግዚአብሔርን ለማያውቁ ወንጌል ላልገባቸው መሳለቂያ ከመሆን መሳለቂያም ከማድረግ ቤተ ክርስቲያንን የእውነትን ወንጌል ተጠንቀቁ። በመንፈስ ቅዱስ ቁጥጥር ስር እንሆን። የሥጋ ስራ የሥጋ ምኞት የተባለው ነገር አትፈጽሙት የተባለው ምን አይነቱ ነው? ይሄ አካላዊ ይሄን ሥጋ ብቻ አትዩት። በዚህ ሥጋ ውስጥ ግን የሚመሽግ ኢሞሽን ከባድ የሆነ ሴንሲቲቭ የሆነ የኃጢአተኛ ሰው ባህሪ ዴቨሎፕ የሚደረግበት ፓርት ማለት ነው። ራስ ወዳድነት፣ ቁጣ፣ ክፉ ኩራት፣ ከኔ በላይ ማን አለ የሚል አያችሁ። ለእውነተኛው መንፈሳዊ ሕይወት የማይረታ ጽድቅንና ቅድስናን እያፈነ ራሱን በብዙ ነገር ማኑፕሬት አድርጎ የሚመላለስ ገጽ የሚገነባ ማለት ነው። ቅናት ዘርዝሩት። ዝሙቱ፣ እርኩሰቱ፣ ዘፈኑ፣ መጠጡ፣ ስካሩ ከመንፈስ ቅዱስ ስርዓትና ከሱ ቁጥጥር በወጣን ቁጥር እነዚህ ናቸው። እነሱ ሲወጡ እኛ ተቀያሪ ብለው የሚገቡት። ተጠንቀቁ የተወደዳችሁ እህቶችና ወንድሞች። ጥበበኞች ግን የቱን ይመርጡታል? በመንፈስ ቅዱስ መሞላትን እንዳያባክኑ፣ እድሜያቸውን እንዳያባክኑ፣ ዘመን የተበላ እንዳይሉ ለእግዚአብሔር ሁሉ ነገራቸውን ይሰጡታል። ጥበበኞች ማለት እንዲህ ናቸው። ሞኞች አትሁኑ የተባለው ይሄ ነው። የሞኞች መገለጫስ ደግሞ ምንድን ነው? ይህም ብዬ ልጨርስ። አሁን ወንድሞችና እህቶች የሚበዛው ትውልድ ሞኝ ነው። ሞኝ ምን ውሳኔው ሞኝ፣ ህይወቱ ሞኝ። አሁን ለምታልፍ እዚህ ጋር ተደርጋ ለምታቅ ነገር ክብሩን አሳልፎ ይሰጣል። የዘላለም ክብሩን አሳልፎ ይሰጣል። ላንብብ ቃልህን ልስማ ሕግህን ከማለት ይልቅ የኃጢአተኛን ወንበር የፌዘኞችን የቧልተኞችን መንገድ ይመርጡታል። ሞኞች መዝናናት ነው፣ ዘና ፈታ ማለት ነው። ነገን ሞታለንና እንብላ እናንጠጣ ነው። እርዱን ያበራክቱታል። ውጡ። ለጸሎት ከመትጋት ይልቅ ሰርክል ሰርቶ ሲያሽካካ ሲያማ ሲዘላብድ ሲሳደብ ምን የሚውለውን ይዩት። የእኛው ጉዶች ናቸው አብዛኞቹ። የሰው ጠላቱ የገዛ ቤቱ ሰዎች ናቸው ተብሎ እንደተጻፈ ብድግ የሚሉ እነማን ናቸው? የእውነት ወንጌል እንዲታፈን የሚፈልጉት እነማን ናቸው? እነዚሁ ኢየሱስን ደጋግመው የሚሰቅሉት እነሱ ናቸው። ለጸሎት ለረፍት ለእውነተኛ ነገር ቦታ ከመስጠት ይልቅ ማለቂያ በሌለው በማህበራዊ ሚዲያ ሱስ የተጠመደ ትውልድ ይዘናል። እንዴት ነው? ምንድን ነው? በመንፈስ ቅዱስ በመሙላት በጸሎት በመንበርከት ጠንካራ ምልክቶችን በየጊዜው በመቀበልና በመስጠት ከመጠንም በላይ የምናያቸው ነገሮች ህይወታችንን ይቀርጹታል። የማይረባና የማይጠቅም ጋርቤጅ የሆነ ነገር እናስወግድ። ክፉ መዝናናትን እናስወግድ። ዓላማን የሚያስቱ ነገሮችን እናስወግድ። ህሊናን የሚያደክሙ ይልቁን ለኃጢአተኛው ሰው ባህሪ በደንብ አድርገው የሚያመቻቹንን ነገሮች እናስወግድ። ሞኞች ካልሆናችሁ፣ ሞኞች የሚመርጡት እነዚህን ነው። የብልግና ምስሎች፣ የሴክሹዋል ሞራሊቲ፣ የሱሰኝነት፣ የእጽ ተጠቂነት፣ ቁማር የመሳሰሉ በዚህ ትውልድ ውስጥ መሽገው ያሉ የሰይጣን መሳሪያዎች ናቸው። ቢ ኬርፉል። ዌር አር ዩ ማይ ብራዘር? የት ነው ያለኸው? እህቴ ሆይ ቦታሽ አንቺ የት ነው? መጽሐፉ እንደሚናገረው እኮ ቦታችን ሊሆን የሚገባው እኮ የአብ ፍቃድ ነው፣ የአብ ቀኝ ነው። በመንፈሳዊ በረከት ከተባረክ ቁስንና ቅራቅንቦን አድርገህ ካልተረጎምከው ይሄ ነው ዓለምን የሚያሸንፍ እምነት ብለው ይሄንን ማታችን ለኢየሱስ፣ ጠዋታችን ለኢየሱስ፣ ስራ ቦታችን ለኢየሱስ፣ እግዚአብሔርን ማክበር፣ ደግመን በኃጢአት ቀንበር አለመያዝ ማለት ነው።